የት ነው በሀሳብ ሄድሽው? ምንድነው ታስቢው? እናቶ መስፍን ቤት የረሳሁት እቃ ነበረኝ። ምንድነው የረሳሽው አቶ መስፍን ቤት? ለእኔ በጣም አስፈላጊ የሆነ እቃ ነው እኮ። ምንድነው እቃው? ለወቀው እናት የሰጠችኝ የእጅ ብራስሌት ነበር። ስሰራ እዛው አውልቄው ረሳሁት። ያኔ ያህል አስፈላጊ አይደለም። እኔ ራሴ እገዛልሻለሁ። መሄድ አያስፈልግም። እሺ ብራስሌቱን ትገዛልኛለህ? የእናቴን ትዝታስ ትገዛልኛለህ? ምንድነው ጣጣ የምታበዢው? እሺ በቃ እንደለመድከው ከዚህ ራስ ትወስደኛለህ፣ ከዛ ትመልሰኛለህ። አሁንስ ተስማማ? ፍቅር ይዞኛል ምን ይሻለኛል? ፍቅር ይዞኛል ምን ይሻለኛል? ፍቅር ይዞኛል። ምንድነው? ገንዘብ ነው የምፈልጉት? ይኸው ስልኬንም ሁሉ ነገሬን። አንቺ አምሻል እንዴ? ጭራሽ አንቺ ነሽ እንደዚህ ያስደነገጥሽኝ? ለመጀመሪያ ጊዜ ተሸነፍሽ አይደል? ቆይ እኔን ለማስደንገጥ ማን ነው መብቱን የሰጠሽ? ቆይ ፊቨን ግን እኔ ይሄን ያህል ምን ብበድልሽ ነው ይሄን ያክል ግፍ እየሰራሽብኝ ያለሽ? ድምጽ መቅጃ ይዘሽ እየቀዳሽኝ ነው? አየሽ አይደለ? እኔ እንደሱ ማድረግ እንኳን አልችልም። እንዳንቺ አይነት መሰሪ የሆነ ባህሪ የለኝም። ማን ነው መሰሪ? እየሰደብሽኝ ነው? አዎ ለአንቺ ምንም ጉልበት የለኝም፣ የምከራከርበት አቅምም የለኝም። እኔም ደግሞ ከአንቺ ጋር በመከራከር ጊዜ ማሳለፍ አልፈልግም። አሁን ዞር በይ ልሂድበት። አንድ ደቂቃ ብቻ ስጪኝ። ሰዓትሽን ብዙ አልሻማብሽም። አንድ ጥያቄ ልጠይቅሽ ነው የመጣሁት። ምንድነው? ፌቨን እኔ ይቅርታ ልጠይቅሽ። ቆይ ምን? አልገባኝም። ምን እያልሽ ነው? አዎ ፌቨን ይቅርታ ልጠይቅሽ። የሰው ልጅ ከመሬት ተነስቶ ሰው ላይ ይሄን ያህል ግፍ ይሰራል ብዬ አላስብም። እና ቆይ ምንድነው የበደልኩሽ? ምን አድርጌሽ ነው? እሺ ቆይ አሁን ምን እያልሽኝ ነው? ይኸውልሽ ፌቨን እኔ በቃኝ። ከዚህ በላይ ያንቺን ተንኮል መቋቋም አልችልም። ምን? እኔ አንቺ ያደረግሽ ነገር በቀል አላስብም። ሁሉም ነገር እዚህ ጋር እንዲያበቃ ነው የምፈልገው። እባክሽ ፌቨን ሁሉም ነገር እዚህ ጋር ያብቃ። ያሁኑ አይደለም የወደፊቱ ነው እያስፈራኝ ያለው። በቃ እኔ ተሸንፌያለሁ፣ እጅ ሰጥቻለሁ። በእናትሽ ተይኝ። እናትሽ ታማለች፣ ገብተሽ ጠይቂያት። አንቺስ ለእኔ መልሽልኝ፣ ልጅነቴን መልሽልኝ። በመልክም በትምህርትም ትበልጫለሽ እየተባለ የደማውን የልጅነቴን ትዝታዬን መልሽልኝ። አንቺን ከፍ አድርገው እኔን ዝቅ የሚያደርጉ ሰዎችን እየዞርሽ ምላሳቸውን ቆርጠሽ ልጅነቴን መልሽልኝ። ያጣሁትን ትዝታዬን መልሽልኝ። ሳላየው ያደጉትን ልጅነቴን መልሽልኝ። ያኔ ሁሉ ነገር ያበቃል። እናቴ በእናትሽ ምንም አትሁኝብኝ። እኔ ጉዴ ተነሽ በእናትሽ። ሻው ምንድነው የሚሻለኝ? ጽጌረዳ ምን እየሆንሽ ነው? በዛ ላይ ደግሞ ምንም አልሆነችም። ያንቺ እንደዚህ መሆን አሁን ለዘርፌ ምን ይጠቅማታል? ታውቂለ ያለሷ እኮ ማንም የለኝም። ደስቴም ሀዘኔም እኮ እናቴ ብቻ ናት። ሻው ምንድነው የማደርገው? አውቃለሁ፣ ሳልረዳሽ ቀርቼ አይደለም። አንቺ ዘርፌ በዚህ ሁኔታ ውስጥ ሆና ለአንቺ ማየት በጣም ከባድ እንደሆነ አውቃለሁ። ግን ምንም አልሆነችም እያልኩሽ ነው። እቴቴ ይሄ እኮ ለእኔ በጣም ከባድ ነው። ምንም ብናገር ምንም ብል ደስቴም ሆነ ሀዘኔ ከእናቴ ጋር ብቻ እኮ ነው። ካለሷ ማን አለኝ? ተመስገን ነው። ምንም አልሆነችም። ድንገት ስትወድቅ ወይ ድንጋይ የሆነ ነገር መቷት ቢሆን ምን ሊፈጠር እንደሆነ አስበሻል? እሱማ ልክ ነሽ። ተመስገን ነው። እንኳን ደህና ሆነችልኝ። አዎ እንደዛ ነው የሚባለው። አየሽ፣ የእግዚአብሔርን ዓይን በእንጨት መውጋት ጥሩ አይደለም። ቆይ ግን ምን ያህል ሰዓት ነው እንደዚህ የምትቆየው? ማለት መች ነው የምትነቃው? አንድ 30 ደቂቃ እንጠብቃት፣ ትነቃለች።
እንዴ በህልሜ መሆን አለበት። እያየሁት ያለውስ ነገር እውነት ነው? ምን አየክ? ፌቨን እያለቀሰች። ይሄንንማ ሳላረጋግጥ። አዎ እያለቀሰች ነው። ማለት ምን ማለት ነው? ምን ገጥሞሽ ነው? ቀልድ ባያስቅም ለኔ ያለ አመለካከት ግን ወድጄዋለሁ። በነገራችን ላይ እውነተኛ መገረሜን እንጂ እየቀለድኩ አይደለም። የሚስት እናት ታማ እናቷ ልጠይቃት መታ እሷ ልታደርስ መተክ ነው አይደል? ዋው የባልነት ከለረህን ወድጄዋለሁ። እሷን እየጠበቅኩ ነው። እስካሁን ድረስ ጽጌረዳ ለእናቷ የነገረቻት ነገር ስለሌለ እንጂ ገብቼ ራሱ በጠይቃቸው ደስ ባለኝ ነበር። እናቷ በጣም መናጢና ደሃ ነች። ስለዚህ በየጊዜው ደግሞ ቶሎ ቶሎ ትታመማለች። ከዚህ በኋላ መተህ በደንብ አድርገህ ትጠይቃታለህ። ባይሆን አሁን ያለቀሽበትን ምክንያት ማወቅ እችላለሁ? አትችልም። ለምን? ምክንያቱም ፌቨን ጥርሷን እንጂ ውስጧንና ህመሟን ለማንም ማሳየት አትፈልግም። ማለት ለምን ሲባል? እኮ ግልጽ ነው፣ መጠየቅ አይጠበቅብህም። ያው ጠላትን ለመቀነስ ያክል ነው፣ ሌላ ምንም ነገር አይደለም። በጣም ጥሩ ሀሳብ ነው። እንደኔ ግን ካዘንሽ ይልቅ ደስታሽን ነው መደበቅ ያለብሽ። ምን ማለት ነው እሱ ደግሞ? ሰዎች አንቺን የሚጎዱሽ የሚያስደስትሽን ነገር በመንጠቅ ነው። ስለዚህ የሚያስደስትሽን ነገር እየደበቅሽ የሚያሳዝንሽን ነገር ብታሳያቸው ነው ጠላት ልትቀንሽ ይመችው። ተግባባል? አመሰግናለሁ። ለማንኛውም ከዚህ በላይ እዚህ ጋር መቆየት አልችልም። መሄድበት ጉዳይ አለኝ። ልሸኝሻ? ኖ ራሴ ሄዳለሁ። ቴንኪ ባይ። እንዴ ጋሽ እማይወጡ ከሆነ ቡና ላፍላለሁት እንዴ? አይ ሐኪም ቤት እሄዳለሁ። ባይሆን ስመለስ የሚሄድበት ቦታ ስለማይኖረኝ ያኔ ታፈልኛለሽ። እሺ ጋሽ። ስልኬ ባትሪ ጨርሶብኝ እኮ ትንሽ ቻርጅ እንዲያደርግልኝ እየጠበኩት ነው። እስኪ ስንት ፐርሰንት እንደደረሰ? እሺ ጋሽ 87% ይላል አድርጎልዎታል። አይ እንደዛ ከደረሰ እንኳን ይበቃዋል። በያምጪው ልሂድ። እንግዲህ ቻር ወሬ ያሰማን ጋሽ። ያው እሱስ ምን ይሆናል ብለሽ ነው? ያው እንደተለመደው መድኃኒት አሸክመው ይልኩኛል እንጂ። ይሁን እንግዲህ ፈጣሪ አለ ደግሞ አይጨናነቁ። ያው በይ ደህና ዋሉ። ደህና ዋሉ ጋሽ። ሺባ እንዴማ በቀላሉ ተስፋ አንቆርጥም። ከኔ ጋር የምናሳልፋቸው ብዙ የአልጋ ላይ ጨዋታዎች አሉ። ድርጅትን የሚወርስማ አንድ ቆንጆ ልጅ ልትሰጠኝ ይገባል። ተመስገን። ከቤት መውጣት ራሱ እኮ አቅቶኝ ነበር። አሁን ንፋስ ሳገኝ እኮ ነው ትንሽ የተረጋጋሁት። ፌቨን ባይሆን ከኛ ጋር አንዳንድ ቀን እየወጣሽ ሻይ ቡና እያልሽ እኮ መመለስ ትችላለሽ አይደል እንዴ? ልክ ብለህ። እኔ የምልህ ነብዩ፣ ቅድም እኮ አስደነገጥከኝ። ምንድን ነው? ምን ተፈጥሮ ነው? ማለቴ አስደነገጥከኝ ብቻ። አይ ምንም አልተፈጠረም። በጠዋት ስለደወልኩልሽ የተቆጣሽ መስሎሽ ነው? በቃ አንድ ቦታ መድረስ ሳይኖርብኝ አይቀርም። እመለሳለሁ። እናንተ ፈታ በሉ። አሁን ምን ተፈጥሮ ነው የምትሄደው? በቀደም ያወራው የስራዎቹ ሰዎች ናቸው። አንዴና እናውራ እኮ ነው የሚሉት። የምን ስራ ነው? ቆይ እነማን ናቸው? አንተ ደግሞ ትዘነጋለህ እንዴ? ቅድም ስንመጣ መንገድ ላይ እንደዛ ያን ያህል ሰዓት እያወራሁ። እሺ አፉ በለኝ በቃ። ይልቅ ሰዓትን አናስበህ በቃ። እሺ ፈታ በሉ። ቆይ ስራ ይሄን ያህል ምን ቢሆን ነው? እኔ እንጃ። ስለ ስራው ብዙ ነገር አልነገረኝም፣ ግን ያው ከትምህርቱ ጎን ለጎን እንደሚሰራው ነው የነገረኝ። አይ ደስ ይላል። እስቲ ያርግለት። መኮንን ግን በጣም ምስኪን ልጅ ነው። በጣም እኔ ምን ምንድነው ነግሻል ያልከኝ ንገረኛ። ይሄን ነገር ለአንቺ መናገር ስላለብኝ ነው የምነግርሽ። ያው አንቺም ደግሞ እንደ ሴት አንዳንድ ነገሮችን ማየትና ማረጋገጥ ይኖርብሻል ብዬ ስላሰብኩ ነው እኮ። ምንድነው ንገረኝ። ይኸውልሽ ፌቨን፣
ቆይ አንተ ለእኔ ለመናገር የተጨነቀው መጥፎ ነገር ነው እንዴ? አልገባኝም። ምንድን ነው? ባለፈው ወይን ከጠጣም በኋላ በንጋቱ ጥሩ ስሜት ስላልተሰማኝ ሆስፒታል ቼክ ለመደረግ ሄጄ ነበር ስላለ። ምን? ቆይ አንተም እንደኔ ያመው ነበር ማለት ነው? አዎ። እና ደግሞ ሆስፒታል ሄጄ ነገሩ ነገር ጥሩ ነገር አይደለም። ማለቴ በደሜ ውስጥ አገኙት ንጥረ ነገር ከበድ እንዳለ ነገር ነው። እና ደግሞ እንደ አጋጣሚ ከወይኑ ውጪ ምንም አይነት ነገር በዛ ጊዜ ተጠቀምኩ ነበር። እንዴ ወይኔ ጉዴ! ምንድን ነው የምታወራው ነብዩ? ቆይ አንተ ሆስፒታል ሄደህ መድኃኒት ብለው የሰጡት ማስታገሻ እንደዛ ሆኖ ነው ወይስ ሌላ የወሰድከው ነገር አለ? ምንድን ነው? አልገባኝም። አይ እንደሱ እንኳን እንዳልሆነ በጣም እርግጠኛ ነኝ። ይህን ነገርም እኮ እየነገርኩሽ ያለሁት በኋላ የሆነ ጦስ ይዞብሽ እንዳይመጣ ስለፈራሁኝ። ምን? እንኳንም ነገርከኝ ነብዩ። በቃ እኔም ዛሬ ነገር ሳልል ሄጄ እታያለሁ። እሺ አሁን ይህንን ነገር ጨረስን፣ በቃ ወደ ራሳችን መግባት እንችላለን አይደል? ምንድነው ደግሞ የራሳችን ጉዳይ? የምሬን ነው ነብዩ። አንተ ራስህ እኮ ነህ የኔን ያንቺን ነገር መሞከር እፈልጋለሁ ምናምን ብለህ ያልከኝ። በጣም ይቅርታ ሽፌ። አንቺ እንዳሰብሽው ረስቼው ወይም ደግሞ ችላ ብዬ ሳይሆን የመድኃኒቱ ነገር ትንሽ አስጨንቆኝ ስለነበር ነው። እኔ እኮ ትኩረት ሌላ ቦታ ሲሆን ምን ተፈጥሮ ነው ብዬ ነው እንጂ ይሄንን ሀሳብ የመደጋገም ነገር የለብኝም። ችግር የለም። አሁን አንቺ እንዳልሽ ወደ ራሳችን ጉዳይ መለስ እንችላለን። ይኸውልህ ነብዩ፣ እኔ እናንተ ላይ በተፈጠረው ነገር በጣም ደስተኛ ነኝ። እኔም ደስተኛ ነኝ። ነብዩ ምን እያደረክ ነው? ምን እየሆንክ ነው? ጽጌረዳን የምትቀጣት በእንደዚህ አይነት መንገድ ነው? እሷ ተራ አስተሳሰብ ኖራት ለገንዘብ ስትል አንተም ቀረበች። አንተስ በቃ ማድረግ የምትችለው ይህንን ምንም የተበላሸ ባህሪ ቢኖራት አንተን ለመጉዳት የቻለችውን ያህል ብታደረግ፣ ግን አንተ ለምታፈቅራት ሴት ከዚህ የተሻለ መሆን ትችል ነበር። ነብዩ ምንድን ምን ተፈጥሮ ነው? ፍዝዝ አልክ እኮ። አይ ምንም ደህና ነው። ምንድን ነው የሚሻልሽ? ዋይፋይ ያገኘው ብለሽ ቁጭ ብለሽ ቲክቶክ ስትይያለሽ። ለማጥናት ነበር እኮ የገባሽው አይደል እንዴ? ሻው ምንድን ነው የማደርገው? ገና እነሱ ቤት ሄጄ እጸዳለሁ። ከዛ ደግሞ እኛ ቤትም ስራ ይኖራል፣ አሳይመንትም ይኖርብኛል። ይሄ ሁሉ አይነት ነው ማድረግ የምችለው። በዛሬ ሆኖ ምን ጨርሰዋለሁ። አንቺ ግን ነብዩ እንዴት ነህ? ይኸውልህ መንገድ እየተጣራ ስመጣ ምንም አልሰማሽኝም እንዴ? ቆይ ምን ሆነሽ ነው? ውድድር ላይ ነሽ? ምን ላድርግ ብለህ ነው ነብዩ? ቤት ገብቼ እኮ በጣም ብዙ የምሰራው ስራ አለ። ለዛ እየተሯሯጥኩ እኮ ነው አንተ የመጣኸው። ይኸውልሽ እንደዚህ እየወረድሽ የምትሄጂ ከሆነ ጉልበትሽን ስትሮጪ ነው የምትጨርሺው ማለት ነው። ስለዚህ ረጋ ብለሽ መሄድ አለብሽ እኮ። ምን ሆነሻል? ተወኝ በእናትህ ነብዩ። ዛሬ በጣም በራሴ ተናድጃለሁ። ምን ሆነሽ ነው ደግሞ በራስሽ የምትናደጂው? ቆንጆት ይኸውልህ መጀመሪያ ላይብራሪ የገባሁት ላነብ ነበር እናማ የሆነ ነገር ሰርች አደርጋለሁ ብዬ ስልኬን ከፈትኩት። ከዛ ቲክቶክ ስክሮል ሳደርግ በቃ ሰዓቱ ራሱ እንዴት እንደሄደ አልታወቀኝም። አሁን ደግሞ ቤት ገብቼ በጣም ብዙ የምሰራው ስራ አለ። ከዛ ደግሞ አሳይመንትን መስራት አለብኝ። ብቻ እንዴት እንደማደርግ ግን አላውቅም። እንዴ ምንድን ነው የሚያስቅህ? እኔ እኮ የምሬ ነው እያወራሁ ያለሁት። እየቀለድኩ መስሎህ ነው እንዴ? እሺ በቃ እንደዛ ከሆነ እኔ ጋር አንድ መፍትሄ አለ። ግን ደግሞ መፍትሄ ላመጣበት ትቀጫለሽ። ነብዩ አንተ ቀልድ አያልቅም። ምን ልጅ እንዴ ምን ሆነሻል ጽጌረዳ? እኔ እኮ ጻልጅ አለሁ በእንደዚህ ነገር መቀልድ። የምሬ ነው የማወራው። ነብዩ በእናትህ ተጃጅላ አታጃጅለኝ፣ ልቀቀኝ። ይኸውልሽ ጽጌረዳ መጀመሪያ አዳምጪኝና ከዛ በኋላ አስበሽ ትወስኚበታለሽ። እንደዛ ይሻል? እሺ ምንድን ነው ልስማ። ይኸውልሽ አባዬ ለሁለት ቀን ከዚህ ሀገር ወጥቷል። ስለዚህ ሊመጣ የሚችለው ከነገ ወዲያ ነው ማለት ነው። እና ታዲያ ይሄ ከኔ ስራ ጋር ምን ያገናኘዋል ነብዩ? እንዴት አያገናኘውም? ያገናኘዋል እንጂ። ይኸውልሽ ዛሬ ቤትሽ ሄደሽ ማረፍ ትችያለሽ። ነገ ግን በጊዜ መተሽ ነው የምታጸጂው። የዛሬውን ፈቃድ ደግሞ ነው ይሰጥሻል። ነብዩ የምርህ ነው? እየቀለድክ አይደለም አይደለ? የምሬን እኮ ነው። እንዴት በእንደዚህ ነገር እቀልዳለሁ እንዴ? ያው እኔ ራሴ አጸዳለሁ ብዬ ባልሰከስሽም ነገ መተሽ ግን ማጠት ትችያለሽ። በእውነት ነብዩ ምን ብዬ እንደማመሰግንህ አላውቅም። አመሰግናለሁ። ስለዚህ ተረጋግተሽ ወደ ቤትሽ መሄድ ትችያለሽ ማለት ነው። ልሸኝሽ። ስማኝማ። ምንድን ነው? በእናንተ መካከል እንደዚህ አይነት ነገር በመፈጠሩ እውነት በጣም ደስ ብሎኛል፣ ከምታስበው በላይ። ማለት አልገባኝም። ማለትማ ያን ሁሉ ጸብ፣ ያን ሁሉ ክርክር ትተን እንደዚህ ሰላም በመሆናችን ማውራት በመጀመራችን በራሱ በጣም ደስ ብሎኛል። እኔም ከምታስቢው በላይ በጣም ደስተኛ ነኝ። በእውነት ነብዩ፣ አንዳንዴ ከጥላቻ ምንም የምናተርፈው ነገር የለም። በመካከላችን ባለው ነገር ደግሞ አሁን ላይ እኔ በጣም ደስተኛ ነኝ። በምን? በቃ እኔ እናንተ መካከል ባለው ነገር በሙሉ በጣም ደስተኛ ነኝ። እኔም በጣም ደስተኛ ነኝ።
እንዴ አይዞሽ የኔ ልጅ፣ እንደው ደንግጬ ብልሽ ነው እንጂ እኮ እኔ ምንም አልሆንኩም። በጣም ደህና ነኝ። እሺ እናቴ፣ ይሁን ነገር ይሁንሽብኝ መስሎኝ በጣም ደንግጬ ነበር። እኔ ልጅ ደህና ነኝ አልኩሽ እኮ። እኔ ልደንግጥ ልጄ? እኔ ድንግጥ ልበልልሽ? እሺ ምንም አልሆንኩም። ምንም ደግሞ አልሆንብሽም። እሺ ቆይ እሺ ምን ሆነሽ ነው? ማለት ምን አጋጥሞሽ ነው? እሺ እንደዚህ ሆንሽው? እኔ ምኑን አውቄው? እኔ ልጅ ለአንቺ እየደወልኩልሽ ነበር። ድንገት እንዴት እንደሆነ አላውቅም፣ ራሴን ሐኪም ቤት ውስጥ አገኘሁት። እማዬ፣ ይሄን ሁሉ ነገር የሆንሽው በእኔ ምክንያት ነው። በእኔ ተነሳ ነው። ኧረ አንቺ በአንቺ ምክንያት ምን እንደዚህ ሆናለሁ ብለሽ ነው? በአንቺ ምክንያት እኔ ምንም አልሆንም። እሺ ምን አደረግሽና እንደው ተጨናቂ ብልሽ ነው እንጂ። የኔ ልጅ እንቺ ውሃ ጠጪ፣ ያረጋጋሻል። አሁን እኮ ደህና ነች። ማለቃቀስ ምናምንም አያስፈልግም። ጠጪ የኔ ልጅ። ደህና ነሽ? የኔ ልጅ እኔ በጣም ደህና ነኝ። እሺ አትጨናነቂ። እንዴ ጽጌረዳ፣ ከምን ደርሰሽ ተመለሽ? ተሽሏታል እናቴና ብዙ መቆየት የዛ ጥቅም የለውም ብዬ። እሺ አሁን ወደዛ ቤት ወስድሻለሁ። እዛ ረሳሁት ያልሽውንም እቃ በዛው ይዘሽ ትመለሻለሽ። እሺ። ቆይ፣ ከዛ በፊት ለእናትሽ እኔን እንደምታገቢ ነግረሻታል? አዎ ነግሬያታለሁ። ከዛስ ምን አለች? ተስማምታለች። ምን ትለኛለች? እርግጠኛ ነች ተስማምታለች? አዎ ምን አማራጭ አላት ብለህ ነው? ግን አንተ ምን ነው ገረመክ? አይ ብዙ አልተገረምኩ፣ ግን ያው በቀላሉ እንደዚህ ትስማማለች ብዬ አልገመትኩም ነበር። ያው እንግዲህ እየመጣች እኔን እስር ቤት ከምትጠይቀኝ አግብቼ ብትጠይቀኝ ይሻላል። እሱን አስባል። ማለት በግድ እንደሆነ ነግረሻታል እንዴ? አይ አልነገርኳትም፣ ግን ያው እናቴ ናት፣ ይሰማታል። በእናትህ አሁን እዚህ መቆየት አልፈልግም። እንሂድ። ዋው! ቤቱን አመት በዓል አደረግሽው አይደለ እንዴ? ወደዱት ጋሽ? በጣም እንጂ አሁን ገና ሴት ያለበት ቤት መሰለ። እውነት እንዴ! በዛ ላይ ደግሞ ቆንጆ የዶሮ አይን የሆነ ቡና ነው የማጠጣው። እስከዛ ድረስ ግን እችን የቡና ቁርስ ይቅመሰዋ። እስኪ ቡና እኔ የምለው ጋሽ ሐኪም ቤት ታዲያ ምን አሉት? ያው እንደተለመደው ነው። ከላይ እስከ ታች ድረስ ምርመራ ካደረጉልኝ በኋላ ምግብህን አስተካከል፣ በቂ እረፍት ውሰድ ብለው የተለመደውን መድኃኒት አዘውልኛል። ሀዬ እሱም እኮ መልካም ነው ጋሼ። ወይኔ መስፍን፣ ይሄ እርጅና መቼም የማያንኳስስ አንበሳ የለም እንጂ በወጣትነቴ እንኳን ታምሜ ሐኪም ቤት መሄድ ይቅርና እንቅፋት እንኳን ነክቶኝ አያውቅም ነበር። ጋሼ እንዴ አሁንም እኮ ብርቱ እንደሆነ ያስታውቃል። ምን ዋጋ አለው? ይሄው መድኃኒት ተሸካሚ ሆኜ የቀረው እንጂ። ልጅ
ዝም ብለሽ እኮ ነው እዚህ ድረስ መልፋት አልነበረብሽም። ኧረ በፍጹም እማዬ፣ አንቺንማ ማየት ነበረብኝ። ደግሞ በቅርቡ ነፃ እወጣለሁ። እሺ በነፃነት መንቀሳቀስ ጀምራለሁ። አትጨነቂ። አትምጪ ብላት እኮ እምቢ አለችኝ። እናትሽ ደህና ናት፣ ምንም አታስቢ፣ አንቺ ያለሽበት ሁኔታ ጥሩ አይደለም፣ አደጋ ላይ ትወድቂያለሽ ብላት የእናቴን አይን ሳላይ ውዬ አላድርም ብላ መጣች። አዎ ቴቴ፣ በእርግጥ አንቺ ከኔ በላይ ለማየ እንደምትሆኝላት አውቃለሁ። ግን መጥቼ ባላት ኖሮ ደግሞ አልረጋጋም ነበር። ምን አስጨነቀሽ የኔ ልጅ? እኔ እኮ ደሜ ዝቅ ብሎ ይሆናል እንደዚህ ያደረገኝ። እኔ እኮ አላስችል ብሎኝ ነው የመጣሁት እማዬ። ደግሞ አትጨነቂ፣ እዚህ ድረስ ያመጣኝ ሰው አለ። ዝም ብዬ አይደለም የመጣሁት። እንደዛ ከሆነ ጥሩ የኔ ልጅ። እንዴ ምግቡን እየበላችሁ እንጂ። እማዬ የሆነ ነገር ልነግርሽ ነው የመጣሁትም። ለአንቺ በይሳት መናገር እንደሌለብኝ አውቃለሁ፣ ግን ማወቅ አለብሽ እቴቴ። አንቺም እንድታውቂ ይፈልጋለሁ። ምንድን ነው እሱ? አራ አስደንግጡ፣ መጥፎ ዜና አይደለም፣ ግን የግድ መናገር ስላለብኝ ነው። ምንድን ነው የኔ ልጅ? ምን ተፈጠረ? ይኸውልሽ እማዬ፣ እኔ አሁን ካለሁበት ነገር ሙሉ ለሙሉ ነፃ ለመውጣት ማግባት አለብኝ። ማለት? አዎ እማዬ፣ እኔ ካላገባሁ ይህን ነገር መጨረስ አልችልም። ግዴታ ማግባት አለብኝ። እንዴ አንቺ ልጅ ስለምን እያወራሽ ነው? ነው ወይ ዝም ብለሽ እንደመጣልሽ እያወራሽ ነው? እኔ እማዬ ማለት ጉዳዩ ከዓለም አቀፍ ጉዳይ ጋር የተገናኘ ጉዳይ ነው እና በወንጀል ዓለም ላይ ሁሉ ነው የሚፈለገው። የግድ ደግሞ ማግባት አለብኝ። አግብቼ ይህንን ጉዳይ ከኔ አጠገቡ ነው የሚፈታልኝ ሰው ያስፈልገኛል። ደግሞ የማገባው ሰው ዝም ብዬ አይደለም፣ የራሱ ገቢ ያለው በጣም የተማረም ሰው ጭምር ነው እና አሁን የማገባው ለእኔ ጉዳይ ነው። ሌሎች ነገሮች ደግሞ የኔ ፍቃድ እንደሚጠይቀኝ ቃል ገብቶልኛል። ምን እያልሽ ነው የኔ ልጅ? ልጄ ግን ይህን ነገር በደንብ አስበሽበት ነው? እንዴት ነው? እርግጠኛ ነሽ? አዎ ቴቴ፣ እኔ በጣም እርግጠኛ ነኝ። ዝም ብሎ ውሳኔ አይደለም የወሰንኩት። ቆይን ልጅ፣ ምን አይነት እማዬ እባክሽ፣ በቃ እኔ ከዚህ ነገር ለመውጣት የግድ ማግባት አለብኝ። ከዚህ በላይ ደግሞ ምንም ነገር ባትይኝ ደስ ይለኛል። ያለሁበት ጭንቀት ይበቃኛል። ግን እኮ ልጄ ጽጌሬዳ፣ የማይሆን ውሳኔ እንደማትወስኒ እርግጠኛ ነኝ። መቼም ከኖርሽበትና ካደግሽበት ቤት ባል አላገባም እምቢ ብለሽ ማለት ጠፍተሽ ሄድሽው የነበረው። ስለዚህ የማይሆን ነገር ትወስኛለሽ ብዬ ተስፋ አላደርግም። እቴቴ በጣም ተረድተሽኛል። በእውነት በጣም አመሰግናለሁ እማዬ። ከዚህ በላይ ጥያቄ ባትጠይቂኝ ግን ደስ ይለኛል። ዘርፌ በቃ ተረጋጊ። አንቺም ራስሽን አስታሚ። ገና እንደ ሀሳብ አነሳችሁ እንጂ ሰርግ አልደገሰች አይደለም እንዴ? እሺ ደርሰሻል። ለመመለስ ምን ያህል ደቂቃ ነው የሚወስድብሽ? እሱን ማወቅ አልችልም። ያስቀመጥሽበትን ቦታ ታውቂዋለሽ አይደል እንዴ? አዎ አውቀዋለሁ። ስለዚህ ካስቀመጥሽበት ብድግ አድርጎ መምጣት ከ5 ደቂቃ በላይ አይፈጅም። እንዳትቆይ። እሱን እንደዚህ ነው ብዬ መወሰን አልችልም፣ ግን ደግሞ አንተ እንዳልከው በ5 ደቂቃ ውስጥ ብድግ አድርጌ መምጣት አልችልም። ምን ማለት ነው? ያስቀመጥሽውን የእጅ ጌጥ ብድግ አድርጎ መምጣት እንዴት ከ5 ደቂቃ በላይ ሊወስድ ይችላል? ዮናስ ተቀጠር ይሰራበት የነበረው ቤት እኮ ነው፣ ቤቴ አይደለም። ስለዚህ የረሳሁት ዕቃ እንዳለ መናገር አለብኝ፣ ሰላምታ መለዋወጥ አለብኝ። ሰው ያንን ደግሞ ሰዓቱን መወሰን አልችልም። እሺ ቶሎ በይ። ሀዬ ሌላ ይህን ሰውዬ እኮ በቃ በዚህ ውበትሽ ሰተት አድርገሽ ወጥመድሽ ውስጥ አስገባሽው እኮ። ሀዬ ሌላ ይመችሽ አቦ። ውይ እኔማ በዚህ ውበቴ ተጠቅሜ ገና ታሪክ እሰራለሁ። አቦ ደግሞ ይሄ እንደው የቅጠል ሙዴ እንደሚሻለኝ እኔ አላውቅም። እስኪ ስለ ራስሽ አንዳንድ ነገሮች ንገሪኝ። ስለ እኔ ምን ልንገሩት ጋሽ? ከዚህ በፊት ዘመዶቼ ሊድሩኝ አስበው ትምህርቴን አቋርጬ የመጣው የሚል ነገር ነግረሽኝ ነበር ልበል? አዎ ልክ ነው ጋሽ፣ አልተሳሳቱ። እስኪ ምን ሆነሽ ነው ታዲያ ትምህርትሽን ያቋረጥሽው? ያው ጋሽ ድሮ ሀገር ቤት እያለው ከመኮንን ጋር የተማርንበት ትምህርት ቤት በጣም ጎበዝ ነበርኩኝ
እንዳሁኑ ኑሮ ሳይጨልምብኝ ጋሼ በጣም ቆንጆ ኮረዳ ነበርኩ። ደግሞ በዛ ላይ ለቁንጅናውስ አሁንም ቆንጆ ነሽ። የአሁኑም መልኬንማ ይተውት ጋሼ። ከሀገር ሀገር እየዞርኩኝ በዛ ላይ ከሰው ቤት ወደ ሰው ቤት እየዘለልኩ የሰው ፊት በዛ ላይ የሰው ቤት ግልምጫ ወዜን ሁሉ መጠጠው ጋሼ። አንቺ ቆይ ለምንድን ነው ጋብቻውን አልፈልግም ያልሽው? ልጁን አልወደድሽውም ወይስ ሌላ ምክንያት ነበረሽ? እንዴ የማላውቀው ሰው እኮ ነው ጋሼ። በዛ ላይ ደግሞ እኔ በትምህርቴ በጣም ጎበዝ ተማሪ ነበርኩ። በትምህርቴ ደግሞ የተሻለ ደረጃ ነበር መድረስ የምፈልገው ጋሼ። እና ጋብቻውን አልፈልግም ብለሽ ስትይ ቤተሰቦችሽ ምን አሉሽ? ቤተሰቦቼማ አልፈለጉም ጋሼ። ያው እኔ ደግሞ ጠፍቼ ወጣዋ። በቃ እንግዲህ ከዚህ በኋላ ትምህርቴን እጨርስና በዛ ላይ ደግሞ ትዳር ይዝና ሄጄ ይቅርታ ጠይቃቸዋለሁ። እሱን እንግዲህ ፈጣሪ ነው የሚያውቀው። እንግዲህ ፈጣሪ ያውቃል። ከፈጣሪ በላይ ማን ሁሉን ያውቃል ጋሼ። እሱስ ልክ ብለሻል። ደግሞ እንዳንቺ አይነት ክብሯን የጠበቀች የገጠር ልጅ ስትገኝ ማን አይኑን ያሻል ብለሽ ነው? እሱስ ይሁን ጋሼ። እኛም እኮ ክብሯን የጠበቀች ሴት ወንድ ይወዳል ብለን እኮ ነው ከሀገር ሀገር የተሰደድ ነው። እና ደህና ወንድ ማለት ምን አይነት ወንድ ነው ጋሽ? ያው እንግዲህ ደህና ወንድ ማለት እኔ በአእምሮዬ ሳሰላስለው እኛ ሀገርም እንደሚባለው የሆነ ክብር ያለው በዛ ላይ ደግሞ ፈራ እግዚአብሔር አለው ከእጁም ረጠብ ያለ እና ደግሞ ልክ እንደርሶ ግርማ ሞገስ ያለው ወንድ እሱን ተጠጋሽ ማለት ደግሞ ዘሯ ጥሩ ሆነ ማለት አይደል ጋሽ? እንደዛ ነው። አይ መልካም፣ እንደሱ እስከሆነ ጋሽ ሁለተኛ ደርሷል። በቃ ልቅዳለሁት። በቃ ሁለተኛ ፈልቷል። ልቅዳለሁት። ጋሽ ምን ያደርኩ? ቆንጆ ነሽ ሌላ። ቆንጆና እሸት አይቶ ደግሞ የማይታለል ሰው የለም። እኔም በቁንጅናሽ መታለል ጥፋት ነው እንዴ? አይ እንደሱ ማለት ፈልጌ እኮ አይደለም ጋሽ። ማነው እስቲ በረከች ላይ? እሺ እዚህ ድረስ መተህ ስለሸኘኸኝ በጣም ነው የማመሰግነው። አረ ምስጋና ያስፈልግም። በቃ ያው ቤትስ ደርሰሻል። እሺ ነብዩ፣ የምር ንገሪኝ ካልከኝ ካንተ ጋር ማሳልፈው ሰዓት በሙሉ ቶሎ ነው የሚያልቅብኝ ሳላውቀው። እኔም ከአንቺ ጋር ማሳለፈው ጊዜ በጣም ደስተኛ ነኝ። ነብዩ፣ እኔ ካንተ ፍቅር ይዞኛል እና በግልጽ ፍቅረኛሞች እንድንሆን እፈልጋለሁ። እኔ እኮ አሁንም ድረስ ፍቅረኛሞች እንደሆነ ነው የማስበው። የምርህን ነው? ምን እያልከኝ ነው? አዎ ማለቴ ለማንኛውም የፍቅረኛ ሰፈር ከዚህ በላይ መታየት የለብኝም። ስለዚህ እኔ ቤት ይሻላል፣ አንቺም ግቢ። እሺ በቃ ነብዩ፣ እደውልልሃለሁ። ምን ብዬ ደስታዬ እንደምገልጽ ግን አላውቅም። በቃ ማታ እንደዋወላለን። ቻው ነብዩ። የኔ አባት ደህና ምሽልኝ። እሺ